ሙሉ ወንጌል የእምነት መግለጫዋ ምንድን ነው? እኔ ልጠይቅ ነው የገባው። መጠየቅ የምትፈልጉ ብቻ መልስልኝና 1 ሚሊዮን ጥያቄ ጠይቀኝ። ለምን? አይ መጀመሪያ መልስ፣ ከዛ በኋላ ትጠይቃለህ። እሺ ጠይቀኝ። አሁን አንተ ድናል? አዎ። በምን ዳንክ? በጸጋው በጸጋው። አይ የዘላለም ህይወት አግኝተሃል? አዎ። በምን? በልጁ በክርስቶስ ኢየሱስ ስላመንኩ ስለዳንኩ። ኦርቶዶክስ ደግሞ እንደዛ አትልም። ማስረጃ አሳየኝ። ምክንያቱም ስራ አንድ ሰው ካልሰራ የዘላለም ህይወት ኦርቶዶክስ ጸጋው በእምነት አላዳነችም። ያቄው መልእክት አሁን እዚህ ጋር ነው አጠር ያለ መልስ እንድትመልስልኝ ይፈልገው። ጸጋው በእምነት አላዳነችውም ብላ አስተምራለች ኦርቶዶክስ የሚል ማስረጃ ስጠኝ። በጸጋው አልዳናችሁም የሚል አንሚዩት አድርገህ ማስረጃ ክፈትልኝ ቶሎ በል። በጸጋው ልክ ነህ፣ ግን የምትድን የዘላለም ህይወት የምትወርሰው በስራው ነው ብለህ ብቻ እኔ የጠየቅኩህን ጥያቄ ብቻ መልስልኝ። ኦርቶዶክስ ጸጋው በእምነት አላዳናችሁም ብላ የሰጠችው ማስረጃ እኔ ጸጋው በእምነት አድኗቸዋል። ገባ? እሱን ተስማማው። ተስማምቻለሁ። ልክ ነህ እኮ አልኩህ። ልክ ነህ ተብለህ ማስረጃ አለ እንዴ? ልክ ነኝ አይደል? አዎ በቃ መልሽ እላለሁ። ስለዚህ አሁን እኔ ስለዚህ የዘላለም ህይወት የምታገኘው ግን በጸጋው በስራ ነው አይደለ? ያውልህ አሁንም ቢሆን ጸጋው በእምነት አድኗቸዋል ነው የሚለው መጽሐፍ ቅዱስ። አለቀ አለቀ። ተስማምቻለሁ በሱ ሐሳብ። በቃ በዚህ ጉዳይ ስለ መልካም ስራ ከሆነ ሌላ ቶፒክ ነው፣ እሱን አብረን እናወራለን። አንድ ጥያቄ ልጠይቅህ። መልሼልሃለሁ። 2 ጥያቄ መልሼልሃለሁ። አልመለስክልኝም። ስለ ስራ አልመለስክልኝ። አንተ ኦርቶዶክስ ቤተክርስቲያን የምታምነው አንድ ሰው አልዳናችሁም የሚል ትምህርት ካለ እሱን ተስማማውክ እኮ በጸጋው ድናችኋል አለች። ግን ስራ ድናል ብላ ስላ የዘላለም በጸጋው አልዳናችሁም ብላ የምታስተምርበትን አሳየኝ አልኩ። ማስረጃ ከሌለ ደግሞ እኔ ልጠይቅህ። አዎ ብለህ ተቀበለኝ። ለምን ካንተ ሐሳብ ጋር እኮ ተስማማው። እሱን በስራ በጸጋው ነው የሚድነው ተስማማው። ግን ስለ ስራው ሳትመልስ ለምን ጠይቃለህ? መለስኩልህ። በጸጋው ድኛለሁ እኮ አልኩህ። አልመለስክልኝም። በስራ ነው የምትጸድቀው ትላለች። መለስኩልህ እኮ። ስራውስ ስለ መልካም ስራ የለም። ጥያቄ ነው የጠየቀኝ። 2 ጥያቄ መለስክልኛል። ስለ መልካም ይኸውልህ እኔ እኮ ጭቅጭቅ እኮ ነው። እሺ አውራ። ተመስገን ድነሃል ያልከኝ፣ አዎ። በምን ዳንክ? በክርስቶስ ኢየሱስ በማመን ጨረስኩልህ። ተመስገን። በምን? ኦርቶዶክስ ድናለች? አዎ ድናለች። በምን? በጸጋው። ጸጋው በእምነት አድኗቸዋል ይላል ብዬ መለስኩልህ። 2 ጥያቄ መለስኩልህ። እኔ ደግሞ 1 ጥያቄ ልመልስልህና ደግሞ ስለ መልካም ስራ ደግሞ እናወራለን። እሱን ደግሞ እኔ ከዚህ 1 ጥያቄ ብቻ ነው የምጠይቅህ፣ አልደግምብህም። እሷን ካልደገምኩብህ በኋላ ስለ መልካም ስራ ደግሞ ጠይቀኝ፣ እንቀጥላለን። እኔ 1 ጥያቄ ልጠይቅህ። ሳመልስልኝ ይሄው መለስኩልህ እኮ። 1 ጥያቄ ልጠይቅህ። አልመለስክልኝም። እሺ በለኝ ወዳጄ፣ መለስኩልህ። አንተ የምትፈልገውን ነው የምትመልሰው። እኔ መለስኩልህ። እኔ የምትፈልገውን ነው ያወራኸው መልስልህ ወዳጄ። መስቀሉን እኮ አንጠልጥዬ እኮ ነው አንገቴ ላይ እኮ እየመለስኩልህ ያለው። ስለ ስራው መልስልኝ። አንድ ሰው በስራ ነው ይጸድቃል ብለህ የምታውቀው የያዕቆብ መልእክት አንስታ አንተ ትቀበላለህ ወይ ነው? ጸጋው ምንድነው? በጸጋው ድናል አትልም ጆኒ። ጸጋው ምንድነው? እስኪ አስረዳኝ። ለምን ጠይቀኛለህ? ለምን አትመልስም? ቀጥታ እኮ መመለስ ነው። በስራ አይደለም ወይ በስራ ነው ብለህ መልስ። የዘላለም ህይወት የሚገኘው እሺ። ጠይቆ መጠየቅ የሚፈልግ ጴንጤ 1 ቁጥር ይጻፍልኝ። ጆኒ መጠየቅ አይፈልግም። ሌላ ጴንጤ 1 ቁጥር ይጻፍልኝ። መጠየቅ ሲፈልግ እናወራለን። ሌላ ጠይቆ መጠየቅ የሚፈልግ ጴንጤ፣ ጠይቆ መጠየቅ የሚፈልግ ካልዱሽ አላስገባህም። አንተ አላስገባህም ካልዱሽ። ጆኒ መጠየቅ አይፈልግም። ጠየቀ፣ ሲመለስለት ሌላ ጴንጤ ሰሙ መጠየቅ አለመፈለግ እኮ አይደለም። እኔ እኮ በፍቅር ነው። ገባህ አይደለ? በቃ መለስኩልህ እኮ መለስኩልህ። አመሰግናለሁ። በቃ መጠየቅ አፈልግም አንተ። እሺ በቃ ቁጭ በየ ልስማክ። እሺ ልስማ። ልጠይቅ። መጠየቅ የምትፈልጉ ጴንጤዎች 1 ቁጥር ጠይቀኝ። እሺ መልካም። ሙሉ ወንጌል ነው አይደለ ጆኒ? ስለ ቸርች ነው የምጠይቀኝ? ስለ መጽሐፍ ቅዱስ ነው የምጠይቀኝ? እኔ የምጠይቅህ ስለ ሃይማኖት ነው። እኔ ስለ ኦርቶዶክስ ነው የምጠይቀኝ፣ ስለ መጽሐፍ ቅዱስ አላልኩም እኮ። ሙሉ ወንጌል እኔ ስለ ቤተክርስቲያን ምናምን እንዳትጠይቀኝ። ስለ ቤተክርስቲያን እንዳትጠይቀኝ።
ምን ስለ መጽሐፍ ቅዱስ ማውራት ከቻልክ ቃሉ ላይ እናውራ። ያንተ ቤተ እምነት የተመሰረተው አሸዋ ላይ ነው እንዴ? ምን ነው ፈራ? ጎርፍና ነፋስ በመጣ ሰዓት ላይ ተንገዳግዶ ይወድቃል አልክ። አንተ መልስ የለህም እኮ አሁን ይኸውልህ፣ ስለ ቤተክርስቲያን ብታወራም ስጠይቃት መልስም እርግጠኛ ነኝ ወዳጄ ትመልሳለህ። እሺ ያንተ ቤተ እምነት የተመሰረተው አሸዋ ላይ ነው እንዴ? አሁን እኔ ያው ልጠይቅ አይደለም ሙሉ ወንጌል ነው አይደለ? ጠይቀኝ። በጣም ሙሉ ወንጌል ነው አይደል? ሙሉ ወንጌል ነው። ሙሉ ወንጌል መቼ ዓመተ ምህረት ተመሰረተች? ማን ነው ሲመሰረታት? መልስልኝ። ስለ ምስረታ ነው የምጠይቀኝ? ሙሉ ወንጌል መቼ ዓመተ ምህረት ተመሰረተች? ማን ነው ሲመሰረታት? ጎግል አድርግና አንብብ። እሱን ጎግል አድርጋ አንብብ። እሱ ስለ መሰረታት ከሆነ የምጠይቀኝ እኔ እኮ መሰረታቸው ራሱ እንትን አሸዋ ላይ ሆንና ግራ የተጋቡ እንትዱ ዘድሮ እኔ ቤተክርስቲያንን ማን መሰረታ ስትለኝ ክርስቶስ በደሙ እልሃለሁ። በቃ አለቀ። ዓመተ ዓለም የለ ዓመተ ምህረት የለ። ክርስቶስ ኢየሱስ በመስቀል ላይ ተንጠለጠለ፣ ቤተክርስቲያንን መሰረታት። በቃ አለቀ። ኢነፍ በአለቱ ላይ ነው የተተከለችው የኔ ቤተ እምነት እምዬ ኦርቶዶክስ ተዋህዶ። ይሄ ነው አየህ። እኔ 1000 ጥያቄ ጠይቁኝ፣ አልፈራውም፣ እየመለስኩላችሁ ነው። እኔ ግን የምጠይቃችሁ ግን ሌላ ጴንጤ አንድ ቁጥር ጻፍ። ቢኒያም አቅቶ ነው የሄድከው። ሌላ ጴንጤ አንድ ቁጥር የሚጽፍ ሌላ ጴንጤ አንድ ቁጥር። እሺ ሰላም ተሜ። አቤት ሰላም ብያለሁ። እግዚአብሔር ይመስገን። የት ቤተ እምነት? ኦርቶዶክስ። ጴንጤ ስል በመድኃኒዓለም ለምን ትልካላችሁ? አንዳንድ ቁጥር ለምን ጽፋላችሁ? ወንድሜ ተሜ ስለምወድ ነው። እሺ እኔ አባት እሺ ተባረክልኝ። እኔም እወድሃለሁ ጌታ። በእናትህ እንዳታስወጣኝ። አላስወጣህም። ለምን አስወጣለሁ? ኦርቶዶክሳዊ ወንድሜ እኮ ነህ እኮ። አታስወጣኝ። ትክክል ነው አውቃለሁ እንደምትወደኝ። አንድ ነገር ለማለት ፈልጌ ነው። እሺ አይ ነው ቅናትን ወደዋለሁ። እሺ ጌታውን ተክሌ ሰላም ብያለሁ። ሰላም ይብዛ። እግዚአብሔር ይመስገን። የት ቤተ እምነት ወንድም አለ? መሰረተ ክርስቶስ። መልካም። ሌሎቻችሁ ሚዩት አድርጉልኝ። ልጅ አብርሃም ናቱዬ ሚዩት አድርጉልኝ። እሺ ጌታውን ወጣክ? ልጅ አብርሃም ሰላም ብያለሁ። ልጅ አብርሃም እሺ፣ ሰላም ብያለሁ። ይሰማል? ሚዩት አድርጋው ትሰማለህ? ሰላም ብያለሁ። እሺ ተምዬ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም ነው ማለት አለን። የት ቤት? ከጴንጤ የቸርች ነው ህብረት የምታደርገው? አብይ ጴንጤ። እሺ የቸርች ነው ህብረት የምታደርገው? ምን መሰለህ ተሙ፣ አንድ ነገር ሙሉ ወንጌል፣ መካነ ኢየሱስ፣ መሰረተ ክርስቶስ የምትላቸው እነዚህ የተለያየ ህብረት አይደለም። ሰው የቀረበው ጋር ህብረት ያደርጋል። ያለበት አካባቢ ላይ ወደሚቀርበው ቸርች፣ ለመኖሪያው የሚቀርበው ቸርች ህብረት ያደርጋል እንጂ እነኚህ መሰረተ ክርስቶስ፣ ሙሉ ወንጌል የምትላቸው መሰረታቸው ክርስቶስ ነው። መሰረታቸው የሁሉም ክርስቶስ ነው። ግን መሰረት ስትል ኢየሱስ ክርስቶስ፣ አሁን ለምሳሌ ኦርቶዶክስን ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተሰቀለ በኋላ መሰረታት አልከን። መሰረታቸው የሐዋርያት ትምህርት የሆነ ቤተ እምነቶች ሁሉ ምንድነው የሚባሉት? ክርስቲያን ናቸው። ስለዚህ ኦርቶዶክስንም ብትል ጴንጤንም ብትል ካቶሊክንም ብትላቸው መሰረታቸው ምንድነው? ክርስቶስ ነው። መሰረታቸው ክርስቶስ የሆነው ክርስቶስ በተናገረ ወይም ደግሞ በመጽሐፍ ቅዱስ ስለሚያምኑ ነው። ከዛ ውጪ የምንለያይባቸው የራሳችን መንገዶች አሉ። ምን ዶክትሪን የሚባል ነገር አለ። ዶክትሪን ማንኛውም ቤተ እምነት ስትገባ የተለያየ ዶክትሪን ሊኖር ይችላል።
ግን መሰረታችን በአጠቃላይ የኦርቶዶክስን መሰረት የካቶሊክም የጴንጤ መሰረት ግን ክርስቶስ ነው። ይሄ ማወቅ ያለብህ መሰረት ሲባል ወይም ቸርቹ ወይም አዳራሹ ወይም ይሄ ህንፃ ቤተክርስቲያኑ የተመሰረተበት መሬት ሳይሆን ትምህርታቸው መሰረታቸው የተነሱበት ሐዋርያዊ ትምህርት ነው ወይ የሚለው ነው። ከዛ በኋላ መጀመሪያ እኮ ካቶሊክና ኦርቶዶክስ አንድ ላይ ነበሩ። ከዛ በኋላ ከቆይታ በኋላ ነው የተለያዩት። ካቶሊኮች ዓለም አቀፍ ነን ብለው ተለዩ። ኦርቶዶክሶች ደግሞ ቀጥተኛ ነን ብለው ተለያዩ እንጂ ማንኛውም መሰረታችን ኦርቶዶክስ የሚሆን የትኛውም ፍልስፍና አይደለም። ማንበብ ትችላለህ። አዳመጥኩ። ሚዩት አድርጌ ጸጥ ብዬ እኮ አዳመጥኩ። መልካም፣ አሁን ጥሩ በትሃል። እየሰማሁ ነው። ክርስቲያኖች ናቸው። ምን አንተ ግን የቸርች ነው ብረት የምታደርገው? እኔ ለብዙ ሀገር ስለምኖር በመንቀሳቀስበት አካባቢ እናት ቤተክርስቲያኖች ላይ ማንኛውም ላይ ይሳተፋለሁ። አባት እነማን ናቸው? አባት ማለት አይ እናት ቤተክርስቲያን ስትለኝ አልገባኝም ብዬ ነው። እናት ቤተክርስቲያን ማለት አሁን ምን አለ መሰለ፣ በጴንጤ ቸርች ዓለም አቀፎች አሉ። አሁን እነዚህ ከመንግስት ፍቃድ እየወሰዱ የሚወጡ እነሱ ጋር አልሳተፍም። ግን እናት ቤተክርስቲያን ማለት የእነኝህ ሙሉ ወንጌል፣ መካነ ኢየሱስ፣ መሰረተ ክርስቶስ የሚባሉ አሉ። ዓለም አቀፍ የሚሉ ቸርቾች እና እነዛ ምን አልከኝ? መካነ ኢየሱስ ቸርች ትሄዳለህ? እናት ቸርች ሄዳለሁ። የትኛውም ጋር ሄዳለሁ። እናት ቸርቾች። አጠር ያለ ጥያቄ ልጠይቅህና ወደ አንተ ጥያቄ እገባለሁ። ቅድም ላይ ስታብራራው ካቶሊኮችም ኦርቶዶክሶችም ፕሮቴስታንት መሰረተ ክርስቶስም ቃለ ሕይወትም ሁሉም ክርስቲያን ናቸው የዳኑ ናቸው ብዬ አምናለሁ ብላል። መሰረተ ክርስቶስ ኦልሞስት ኦርቶዶክስ ድናለች ብለህ ታምናለህ? አብርሃም ምን አለ መሰለ፣ ኦርቶዶክስ ድናለች የምልበት ሰው በመጽሐፍ ቅዱስ ወልድ ያለው ሕይወት አለው ነው የሚለው። ወልድ ያለው ሕይወት አለው ነው የሚለው። ግን የእግዚአብሔር ልጅ ይሰማሃል? አይሰማህም? እኔ ይሰማኛል። ኔትወርክ ሊሆን ይችላል። እሺ አብርሃም አንድ ጊዜ አዳምጠኝ። ወየ ሁሉም ክርስቲያኖች ናቸው ብዬ አምናለሁ ብላለና ኦርቶዶክስ ድናለች ብለህ ታምናለህ? ይሰማሃል? እኔ የማወራው ግን ተሰምቶኝ እኮ ነው የጠየኩህ እኮ። ሁሉም ክርስቲያኖች ናቸው ካልከኝ ኦርቶዶክስ ድናለች ብለህ ታምናለህ? ኦርቶዶክስ ድናለች አልዳነችም የምልበት በዛ በኦርቶዶክስ ውስጥ ሆነው ወንጌልን ብቻ ይዘው የሚያምኑ ካሉ እንደም ብቻ የሚለውን በነገራችን ላይ ተውና ኦርቶዶክስ ድናለች ብለህ ታምናለህ ወይ ነው የኔ ጥያቄ። ይሄ እኮ ፍልስፍና አይደለም። አሁን እዚህ ጋር አንተ ቤት ስለመጣው ድርቅ ያለ ተውና፣ ቀደም ላይ ምን አልከኝ መሰለህ? ድነዋል፣ ካቶሊክና ኦርቶዶክስ አንድ ነበሩ፣ እነዚህ ሁለቱም የዳኑ ክርስቲያኖች ናቸው ምናምን ብላል። አንተ አሁን ነጥዬ የጠየቁ ኦርቶዶክስ ድነዋል ብለህ ታምናለህ ወይ? እሺ እኔ እኮ እሺ፣ ሌላ ጴንጤ አንድ ቁጥር ጻፉልኝ። ኤፉ እያለሽልኝ ቤትዬ የኔ ኔትወርክ ነው የማይሰማው መሰለኝ። ይሰማል ውዶቼ ድምፄ? ኧረ ሶሪ፣ እኔ ነኝ እንትን ያልኩት የዘገየሁትን ነው። አለው እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ ሁላችሁ? አለሁልሽ አለብያው። አብርሃም ስትል እኮ ዘፍጥረት 18 እንመስላል። ወዴት ነው? ወደዛ ወስዶኝ የምር ትዝ አለኝ። በቃ አብርሃም የረቡን ያጠራል ይመስላል። በመመሪያ አድባር ስር። እሺ የኔ ወዶች፣ ሌላ ፕሮቴስታንት ጥያቄ ያለው እኔ መጠየቅ የሚፈልግ ጥያቄ ያለው ሰው አስገባለሁ።
ጥያቄ ያለው ሰው። በነገራችን ላይ በዚህ አጋጣሚ ኤርሚያስ ዲቤት ቀርቦለታል። ናቲ 56 ጊዜ ነው የሳብኩ። ይኸው 57ኛ አሁን ሳብኩ። እሺ 57ኛ ስቤ ያለው ከገባ ግባ ጉዲስ ምናምን ይላል። እሺ ስቤ ያለው ናቲ ጋዲስ ሜሴጅ እንዴት ነህ ተሚ? ሰላም ነው? እግዚአብሔር ይመስገን። የእግዚአብሔር መልእክት ሰላም ብያለሁ። ትርጉሙ እንደዛ ይመስለኛል። እግዚአብሔር ይመስገን አለው። እንዴት ነህ ተሚ? እግዚአብሔር ይመስገን። ልክ ነኝ? የእግዚአብሔር መልእክት ማለት ነው። አዎ በለው እንደሱ። እሺ መልካም። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን አለው ተሚ። እግዚአብሔር ይመስገን። የት ቤተ እምነት ኖት? መካነ ኢየሱስ። መካነ ኢየሱስ። መልካም። እስኪ ጥያቄ ካሎት ይቀጥሉ። አይ ብዙም ጥያቄ የለኝም፣ ግን ቅድም ስታወሩ እየሰማሁኝ ነበርና ከአንድ አብርሃም ጋር መካነ ኢየሱስን ዶክትሪን ትቀበላለህ ወይ የሚል መሰለኝ አልከው እና እየተቆራረጠም ቢሆን አዎ እያለህ ነበር መሰለኝ። ዶክትሪን ሳይሆን እንዲህ ህብረት አደርጋለሁ ሲል ነበርና እና አሁን ለምሳሌ አንተ ፕሮቴስታንት እንደነበርክ እንዲሁ ፕሮቴስታንት እያለ የሆነ ስታወያይ ትዝ ይለኛል፣ ሁሉም ክፍት አድርገህ እና አሁን በይፋ ኦርቶዶክስ መሆንን ማለት ኦርቶዶክስ ነህ በዚህ ሰዓት ምንድን ነው ኦርቶዶክስ እንድትሆን ፕሮቴስታንት ውስጥ ያየኸውና ይሄ ነገር ትክክል አይደለም ብለህ የወሰድከውና በዛ ላይ ኦርቶዶክስ የሆንክበት ነው የኔ ጥያቄ። ኦርቶዶክስ እንደሆነ ያደረገኝ ኢየሱስ ነው። እሺ በቃ መዳን በሌላ በማንም ስለሌለ በልጁ በክርስቶስ ኢየሱስ ስለሆነ የክርስቶስ ኢየሱስን አምላክነት አምኜ ልከተል ኦርቶዶክስ ሆንኩ። ኦኬ። አልነበረም ድሮ እዛ ጴንጤ ቤት የለም። አሁን እስኪ ለምሳሌ ኢየሱስ ስንት አካልና ስንት ባህሪ ያለው? ፍጹም አምላክነቱና ፍጹም ሰውነቱ። ኢየሱስ ስንት አካልናትና ስንት ባህሪ ያለው? አካልና ባህሪ። ኢየሱስ ስንት አካል ስንት ባህሪ ያለው? አካሉ ኢየሱስ አንድ አካል አንድ ባህሪ ነው ያለው፣ አምላካዊነቱና ፍጹም ሰው ፍጹም አምላክ። ኢየሱስ ስንት አካልና ስንት ባህሪ ያለው ነው የኔ ጥያቄ። ማልጅቻ ይራፍ እስኪ ከሳቢ ጠዮቴ ነጥብ የሚያሲ ትክክለኛ ጥያቄ እኮ ነው የጠየኩ። ምን ይላል ይለኛል እንዴ? ትክክለኛ ጥያቄ እኮ ነው የጠየኩ። አፋን ቤክተ አፋን አማሪፋን ኦምቱን ቤኩ ኦሮሚ ፋይኖ ኦቱን ተይን ኦሮሚ ፈረን ደሴናን ጋሻን የሆነት ካፍቴ ሲደብሱን እንዳ ማይኒ ታዲያ አፋን አማሪፋ ስሪት እንቱበዱ ጀቹን ኮ ምንድን ነው አካል? ኢየሱስ ስንት አካል እኮ ኢየሱስ ስንት አካል ስንት ባህሪ ያለው? ኢየሱስ ባህሪው ሰዋዊነትና አምላካዊነቱን ነው የማውቀው አባ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው እኮ። ኢየሱስ ክርስቶስ ስንት አካል ስንት ባህሪ ያለው ብለህ ነው አንተ መታም ነው? ፕሮቴስታንት እንዴት ብላ ነው የሚያምኑት? ኢየሱስ ራሱ አዎ ሁለት ምን ፍጹም አምላክነትና ፍጹም ሰውነቱ። ኢየሱስ በአካል ስንት ነው? ኢየሱስ አንድ ነው። በባህሪስ? በባህሪም አንድ ነው። ባህሪውም አንድ ነው፣ አካሉም አንድ ነው። አዎ ኢየሱስ አንድ አካልና አንድ ባህሪ ነው ብለን የምታምነው አንተ? እኔ ማምነው ኢየሱስ ፍጹም ሰው ፍጹም አምላክነቱን አምናለሁኝ። ወንድሜ እኔ የጠየቅኩህን ጥያቄ ብቻ መልስልኝ። ለምስል አሁን ጴንጤዎች እኔ አሁን ኢየሱስን ፍለጋ ነው የመጣሁት። አሁን እኔ ኦርቶዶክስ የሆንኩት ኢየሱስ ላይ ነው። ፕሮቴስታንቱ ጋር ያለው ኢየሱስ ልክ አይደለም ብዬ ነው የመጣሁት። አንዱ ጥያቄ ይሄ ነበረ። ኢየሱስ ስንት አካልና ስንት ባህሪ ያለው? እኔ በቃ ባልኩ ነው የተረዳሁት የምገባኝ። ኢየሱስ ባልኩ ይኸውልህ፣ በተረዳሁት አትድንም። ትምህርት በአግባቡ ሳይገባ
የስላሴ አስተምህሮ ሳይገባ ኮንሰፕቱ ሳይገባ የክርስቶስ ኢየሱስ በመጀመሪያ አዳኝነት የስላሴ በትክክል ሳትረዳ ኢየሱስ ስላልክ ብቻ አይደለም። አትድን። ይሄ ስላሴ ክፍል ወልድን ነው ያነሳልኝ። እኔ ወልድን ምናምን አትበለኝ። ኢየሱስ ስንት አካል ስንት ባህሪ ያለው ነው የኔ ጥያቄ። ኢየሱስ ፍጹም አምላክ ፍጹም ሰው ነው። በሰውነቱ ካየን ፍጹም ሰው ነው። በአምላክነቱ ካየን ደግሞ ፍጹም አምላክ ነው። ስንት አካል ስንት ባህሪ ያለው ኢየሱስ? አንድ አካል ብቻ ነው ያለው? አዎ። አንድ ባህሪ ብቻ ነው ያለው? አዎ። እንደዛ ብላ ነው ፕሮቴስታንት የምታስተምረው? አሁን ለጥያቄ ነው አይደል? ጠይቁኝ ያልከው እኮ እኔ ጠየቅኝ እኮ ለምንድን ነው ከፕሮቴስታንት ወደ ኦርቶዶክስ ኢየሱስን ፈለገ አልኩ። ስንት ባህሪው ፈልገህ ነው ያልከው? እስኪ ንገረኝ። አዲስ ሜሴጅ፣ የእግዚአብሔር ሜሴጅ። አንድ ጊዜ አዳምጠኝ። እኔ አዎ ኢየሱስ ፕሮቴስታንት ጋር የለም ብዬ ነው ወደ እውነተኛው ኢየሱስ የመጣሁት አልኩ። እንዴት ኢየሱስ የለም ስትለኝ አንተ ኢየሱስ ስንት አካል ስንት ባህሪ ያለው ብለህ ነው የምታምነው? ነው የኔ ጥያቄ። እኔ ኢየሱስ ክርስቶስን ፍጹም ሰውና ፍጹም አምላካዊነቱ ሰው ወኪሎ ነው። ሰው ስንት ባህሪ ያለው? ከሰው የሰው ባህሪ ያለው ከአምላክ የአምላክ ባህሪ እንዳለው ነው የማምነው። ኢየሱስ ስንት አካል ስንት ባህሪ ያለው? በአካሉ ስንት ነው? በአካሉ አንድ ነው። በባህሪውስ? በባህሪውም ደግሞ እግዚአብሔርን ስለሚወክል እግዚአብሔር ስለሚወክል ብቻ ሳይሆን ስለሆነ አንድ ነው ያለው። ባህሪው አንድ ነው። እንደዛ ብላ ነው ፕሮቴስታንት የምታምነው? አንድ አካል አንድ ባህሪ ብላ ነው የምታምነው? እኔ እንደዛ ነው የማምነው። ያንተን ሳይሆን ያለህበትን ሃይማኖት ነው እንጂ እኔ በዚህ ነው ማምነው ብላ አትድንም። ፕሮቴስታንት ወይም ደግሞ ጴንቴኮስታሎች አንድ አካል አንድ ባህሪ ነው ብለው ነው የሚያስተምሩት። ማስረጃ አሳየኝ። ኦኬ፣ ስለዚህ እኔ ተጠያቂ ነኝ ማለት ነው። ኧረ እኔ መልስላለሁ፣ ግን ፕሮቴስታንት እንደዛ አንድ አካል አንድ ባህሪ ብላ እንደምታስተምር ማስረጃ ስጠኝ አልኩ እኮ። እኔ አሁን ማስረጃ አይደለም። አሁን ማስረጃ ከምንድን ነው የፈለከው? አገልጋይ ነህ? በትክክል። በምን ዘርፍ ታገለግላለህ? በተወሱን አሁን እኮ ስለምን መሰለህ ይሄን መጠይቅ ጥያቄ ይኸውልህ፣ ቆይ እኔ ይሄን ጥያቄ መጠይቅ ለምንድነው ልንገርህ። ይሄንን ትምህርት እኔ ደህንነት ትምህርት አስተምር ነበር። እኔ በፕሮቴስታንት ቤት ውስጥ የደህንነት ትምህርት ሳስተምር ውሃ ጥምቀት ላይ ከመድረሳቸው በፊት የማስተምረው ትምህርት ነው። ቀጥሎ ደግሞ ውሃ ጥምቀትም ደግሞ ለውሃ ጥምቀት ደግሞ ሳስተምርም ይህንን ነው ማስተምረው። ቀጥሎ ደግሞ ለአገልግሎት ከድህነት ከውሃ ጥምቀት ከዛ በኋላ ለአገልግሎት ለደቀ መዛሙርትነት ሳበቃቸው ይሄ ትምህርት ያለ ነው ፕሮቴስታንት ቤት ውስጥ አስተምራለሁ እኔ። አንተ በምን ዘርፍ ነበር የምታገለግለው? አሁን በምን ዘርፍ ነው የምታገለግለው? እኔ አሁን ያልኩ ዘርፉን ተውና እኮ ንገረኝ። በምንድን ነው የምታገለግለው? በነቢያት፣ በወንጌላዊ፣ በቄስነት፣ መካነ ኢየሱስ ባህሪ ስጠይቀኝ፣ ቆይ አሁን አንተ ስለ እኔ ተዋልኩ እኮ አሁን ስለ አንተ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብላ ፕሮቴስታንት የምታስተምር ከሆነ ማስረጃ ስጠኝ። አይደለም ያልኩን ስማኝ። ኢየሱስ ክርስቶስ እኔ የተማርኩት ፍጹም አምላክ ፍጹም ሰው መሆኑን እኔ እሱን እኮ እኔስ መች ካልኩኝ ኢየሱስ ፍጹም ሰው ፍጹም አምላክ ነው። እኔም አምናለሁ በሱ። ግን ኢየሱስ አንድ አካል አንድ ባህሪ መሆኑን ፕሮቴስታንት ታስተምራለች ወይ? ፕሮቴስታንት አንድ አካል አንድ ባህሪ ብላ ታስተምራለች ወይ ነው እኔ የጠየቅኩ። ፍጹም ሰውና ፍጹም አምላክነቱንማ እኔም አምናለሁ እቀበላለሁ። በሰውነቱ የመሰለ በአምላክነቱ ደግሞ ከአባቱ ባህሪነት አሁን ያልከውን ቃል በአፋን ኦሮሞ አስረዳኝ። በአፋን ኦሮሞ አሁን ያልከውን ቃል ጀቼ ሰምት ከና አፋን ኦሮሞት ነትምሽ። አሁን እኔ ኦሮምኛ አልችልም። ስለዚህ እኔ ግን ባህሪ የምለው የምረዳው ቋንቋውን በምረዳበት ደረጃ ማለት ነው። ባህሪው አምላካዊ ችግር የለውም። ስለ ባህሪው አንድ ጥያቄ ልጠይቅህ። መካነ ኢየሱስ የእምነት መግለጫዋ ላይ ወይም ደግሞ ለመዳን ብላ የምታስተምረው 5ቱ ብቻዎችን ታውቃቸዋለህ? በትክክል። ምን ምንድን ናቸው? ጸጋ፣ እሺ፣ ጸጋ ብቻ፣ ወንጌል ብቻ፣ ክብር ለእግዚአብሔር ብቻ። ወንጌል ብቻ የሚል አለ? መጽሐፍ ቅዱስ ብቻ፣ ይቅርታ። እሺ፣ ጸጋ፣ መጽሐፍ ቅዱስ፣ እምነት፣ እሺ፣ ክብር ለእግዚአብሔር ብቻ። እሺ፣ አንደኛውስ? ኢየሱስ ክርስቶስ ብቻ። በጣም ጥሩ። ኢየሱስ ክርስቶስ ብቻ ሲል ምን ለማለት ፈልጎ ነው ሉተር ይህን ነገር የጻፈው? ኦኬ፣ ካታጎሪው
ያለበት ለምሳሌ መጽሐፍ ቅዱስ ሲል ከመጽሐፍ ቅዱስ ውጪ አይደለም። መጽሐፍ ቅዱስ ውስጥ አትግባ። ኢየሱስ ክርስቶስ ብቻ ሲል ምን ለማለት ፈልጎ ነው? እኔ ጥያቄ እስኪ ለምሳሌ ከእምነት ብንመጣ እምነት አይደል ለመጀመሪያ አትምጣ። እምነት ላይ አትሂድ። በመድኃኒዓለም አትሂድ። እኔ ጠየቅኩህን ብቻ መልስልኝ። ክርስቶስ ብቻ አይደል? ኢየሱስ ክርስቶስ ብቻ የሚለውን አስረዳኝ ነው ያልኩ። ክርስቶስ ብቻ ማለቱ መዳኛ መንገዱ ዋስትናችን ደሙን ያፈሰሰልን የህይወት በር ጋር ለመድረስ ክርስቶስ ብቻ የሚለውን ነው የሚያሳየው። እሺ ይሄ ኢየሱስ ብቻ የተባለው ስንት አካል ስንት ባህሪ ያለው? ተመልሰ እዛው ጋና አሁን እኮ ይሄ የአምስቱ ብቻዎች ላይ ትምህርቱ ላይ ሉተር ያመጣው ትምህርት ላይ ነው ኢየሱስ ክርስቶስ ብቻ የሚል አለ። ይህ ኢየሱስ ክርስቶስ ብቻ የሚለው ስንት አካል ስንት ባህሪ ያለው? እኔ በቃ እሱን ነገርኩህ። አሁን አንተ ምን መሰለ ሳይክ ማለት ነው ሳይ ለመወያየት ሳይሆን የሆነ ለማሳመን እከሌ እንዲሆነ የምል ይመስለኛል። በቃ እሺ ያው በቃ ለማሳመን አይደለም ልመልስልህ። በቃ ተባረክ። እኔ ኦርቶዶክስ ሆንኩኝ ስል በምን ጉዳይ ሆንክ ካልከኝ ነገርኩ። ካው ቆይ ወንድሜ ይሁን እንትን አላስገባው ገስተ ይላካ መሰለኝ። ይሄንን ስለ ያው ኢየሱስ ክርስቶስ አንድ አካል አንድ ባህሪ ያለው ብዬ ነው እኔ ኦርቶዶክስ ጋር የመጣሁት። ፕሮቴስታንት ደግሞ አንድ አካል ሁለት ባህሪ ያለው ብለው ነው የሚያምኑት። ገባ? ስለዚህ አንድ አካል ሁለት ባህሪ ካለው ኢየሱስ ክርስቶስ የተሰቀለው በየትኛው ባህሪ ነው ብዬ ጥያቄ ሆነብኝ። ወንድም አለ ኢየሱስ ስጋን ከመለኮት ጋር ካልተዋሃደ ሲመጣ ስጋ ብቻ ከሆነ ስጋነቱንና መለኮትነቱን እንትን ካለ አምላክ ሞቶልናል አልሞተልንም? ጋዲስ ሜሴጅ አሁን ይኸው አጠር አድርጌ መለስኩልህ። የሞተው በሰውነቱ ነው በአምላክነቱ አይደለም። ተሚ የሞተው ሰውን ወክሎ በለበሰው ስጋ እንጂ አምላክ አይደለም የሞተው። አምላካዊነቱ ሳይሆን ስጋው ነው። ኢየሱስ መለኮት አይደለም? መለኮት ነው። ሁለቱንም አንድ ላይ የያዘ ቢሆንም የሞተው ግን ስጋው ነው። ስለዚህ አምላክ አልሞተልህም ማለት ነው። ስጋውን የሞተልህ አምላክና ሰው ተዋህዶ ነው። አሁን የጠየቁ አምላክና ተዋህዶ ብለህ ካልክማ ተዋህዶ ብለህ ካልክማ እኔ ማምናለሁ። መዋሃድ የሚለው ጥያቄ ምንድን ነው? የኔ አባት በቃ እኔ አሁን የመካነ ኢየሱስ እኔ ያለኝን አስተምሮ ግን ይሄ ነው። እኔ የማስተምረው የገባኝ እውነትን ላስረዳህ እየመጣው ነው ያለሁት። ለማሸነፍ ነው ስትለኝ የሞተልህ ስጋው ነው የሞተልህ መለኮትነቱ ነው የሞተልህ? የሞተው ደሙን ያፈሰሰው አምላክ በሰው ውስጥ ሆኖ ግን የፈሰሰው የተቀጣው የተገረፈው ባህሪ ነው የሞተው በስጋው በአምላክነቱ ሰውነቱ ነው። ሰው ነው የተሰቀለልህ? ኧረ ታሜ ወይ የምንረዳዳ ከሆነ እኔ የምረዳ ያለው ልንገር። አምላክ ፍጹም አምላክ ፍጹም ሰው አይደለ ክርስቶስ? እኔ ኢየሱስ ክርስቶስ ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ይሁን እኔ እዚህ ጋር ነው ኢየሱስን ተረድቼው ነው ኦርቶዶክስ የሆንኩት። ምንም ፍለጋ አልሆንኩም። እኔ ኢየሱስ አምላክ በስጋ እንደሞተልኝ አምኜ ነው የመጣሁት። ገባ? ስለዚህ እኔ በዚህ አምኜ ስለመጣሁ የሞተልኝም አምላክ በስጋ ሞተልኝ ብዬ ነው ማምነው። ስለዚህ ፕሮቴስታንቶች አምላክ በስጋ ሞተልን ብለው ካመኑ አንድ አካል አንድ ባህሪ እምነት ተከታይ ነው መሆን ያለባቸው። ስለዚህ አምላካዊነቱ ኢየሱስ ክርስቶስ በየትኛው ባህሪው ሞተ? በስጋው በመለኮትነቱ? እስኪ መልስልኝ። እኔ የሞተው ስጋዊ ሰዋዊነቱ ነው። ሰው ነው የሞተልህ? የለበሰው ስጋ እኔን ወክሎ አንተን ወክሎ የለበሰው ስጋ ነው የሞተው እንጂ ኢየሱስ አልሞተልህም። ለራሴን ሀሳብ ላስረዳና ከዛ በኋላ ተሳስቼ ከሆነ ኦኬ ተሳስቻለሁ፣ አረዳድ ሊሆን ይችላል። እኔ ግን የማምነው ለራሴ አምላክና ሰው ተዋህዶ በምድር ላይ ሰውን ሊያድን ሲመጣ የተራበው አምላካዊነቱ አይደለም፣ የተገረፈው ሲያሞ የነበረው አምላካዊነቱ አይደለም፣ ሰዋዊነቱ ነው። ሰው ስለሆነ ማለት እና ስለዚህ የሞተልኝ በአምላካዊነቱ ውስጥም ሰውነቱ ውስጥ እንደሆነ ያምናለሁ ማለት ነው። ውስጥ ማለት አልገባኝም። ስለምን ውስጥ ነው የምታወራው? ቱታ ነው እንዴ? እሱ የለበሰው አምላክ የሰውን ስጋ አምጥቶ ለብሶ ነው እንደ የመጣው? ቱታ አይደለም።
ለኮቱታ ካልሆነ ልክ እንደ አምላክ መሞት አይችልም። ወደ የሰውን ስጋ ለበሰ ማለት ሆነ በውስጡ አምላካዊነቱ መሞት አይችልም። አምላካዊነቱ አንድ ጊዜ ቆይ ሂድና ከፈለክ የኦርቶዶክስንም መመልከት ትችላለህ። ይሄ ልብስ ነው አይደለ? እኔ ውስጡ ነው ያለሁት፣ ልብሱ ውስጥ ነው ያለሁት። ክርስቶስ መለኮትን ስጋውን እንደዚህ ነው እንደ የለበሰው አይደለም። እንደሱ አይደለም። እና ታዲያ እንዴት ነው የምታለው? ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ታምናለህ። አንተም ራስህ እንደምታምን አምናለሁ። ክርስቶስ አማኝ ነኝ። ግን እኔ የነገርኩት ጥያቄ ምንድነው? እኔ የጠየቅኩት ጥያቄ ምንድነው? ኢየሱስ ክርስቶስ በምኑ ነው የተሰቀለልን ነው ያልኩት። አምላክም ሰውነቱም አንድ ላይ ወደ መስቀል ወጥቷል። ነገር ግን የሞተው ማንነቱ ግን ስጋው ነው የለበሰው ስጋ። ስለዚህ ስጋው የለበሰው ስጋው ነው የሞተልን። አዎ አምላክ ማንነቱን አጥቶ ጥፍት ብሎ በቃ እንትን አላለም ማለት ነው። የሞተው ስጋው ነው፣ ግን ስጋ ውስጥ ነበር እሱ ራሱ። አልገባኝም። ኤፌሶን ገብቶሻል ቤቲ? አልገባኝም። ከገባሽ አስረጂ። ወንድሞችን አሁን ለተናገረው ነገር መረጃ ቢሰጠን ጥሩ ነው። የሞተው ስጋው ነው የሚል መረጃ ስጠን ከመጽሐፍ ቅዱስ። ኦኬ፣ አንቺ አምላክ እንደሞተ ታምኛለሽ? ስለ እኔ እምነት እነግርሃለሁ። አሁን ግን የተናገርከውን መረጃ ስጠን። እኔ በመጀመሪያ እዚህ ጋር የምጠይቁኝ ካላችሁ ብሎ ነው የመጣሁት። በነገራችን እውነት ለመናገር አሁን የተናገርከው የእግዚአብሔር መልእክተኛ ነህ አይደል? አንተ እንደ መልእክተኛነት እሱን ተይው፣ እሱን ማቆላመጡን ቃሉን ተውት። እሱ እኮ አይደለም፣ ስምህ ነው። ኦኬ፣ የእግዚአብሔር መልእክተኛ ይላል እንግዲህ ስምህ። እኔ አሁን የተናገርከው ቅድም ምንድን ነው ያልከው? ወንድሞች ተሳስተ ይሆን አላውቅም። ምንድነው በሰው ውስጥ ነው ስትናገር ሰማሁ አለፍ። አሁን ደግሞ ሁለተኛ በሰው ውስጥ ማለት የተናገርከው ነገር አለ። እለፈው በቃ። አሁን የተናገርከው ነገር አለ። ኦኬ፣ ስጋው ነው የሞተው አልክ። መረጃ ስጠን በቃ። አንድ የመጽሐፍ ቅዱስ ክፍል መረጃ ስጠን፣ የዛኔ እናያለን። እስቲ ያንን አሳየን። ምኑን ነው ማስረዳችሁ? በየትኛው መረጃ ነው ያልኩት። አሁን ለተናገርከው ስጋው ሞተ ስላልክ ሌላ ጥያቄ የተፈጠረብኝ ልንገርህ። እኔ ታሜ ተው፣ እኔ ከአንቺ ጋር አይደለም የጀመርኩት ታሜ። ይህ መረጃ ስለሌለ እንደውም ጥያቄ የፈጠረብኝ ምን እንደሆነ ልንገርህ። አንዴ ስለምትናገረው ነገር መረጃ ስለሌለ ወይ ደግሞ ስለምትናገረው ነገር መጀመሪያ አስጠንቀቅ እኮ። መረጃ ስታመጣ እኮ ነው መስጠት የምትችለው። ገብቶሃል? ግን አሁን የተናገርከው ኤፌሶን እንደሱ አይደለም። ኤፌሶን እንደሱ ሳይሆን ጥያቄ ለመጠየቅ ነው። በነገራችን እኔ ጥያቄ የምትጠይቁኝ ካላችሁ ልግባን የተባለው ከዛ መጣ። ችግር የለውም እኮ። አሁን እኮ የተናገርከው ነገር መጽሐፍ ቅዱሳዊ አድርግልን እኮ ነው እንዴ። የተናገርከው ነገር እኮ ስህተት ነው። መጽሐፍ ቅዱስ ላይ የሌለ ታሪክ እኮ ነው አንተ የመሰረትከው። ጌታ ኢየሱስ ስጋው ሞተ የሚል የለም። ስለዚህ በመለኮት አምላካዊነቱ መሞቱን ታምኛለሽ? አንቺ ታምኛለሽ ወይ? አምላካዊነቱ ስጋ ሞተ የሚል የለም መጽሐፍ ቅዱስ አላምንም። እንደዛ የሚል የለም። አይደለም የተሰቀለው የደማው አምላካዊነቱ አካል ነው ወይስ በስጋ ነው ብለሽ ታምኛለሽ እኮ? ስጋ የሚል የለም። ስለዚህ አላምንም አልኩ። ስለዚህ ይሄኛውን የትኛውን የምትቀበይ አንቺ? እሺ እኔ ተሳሳትኩኝ። አንቺ አምላካዊነቱ በአምላካዊ አካሉ እሺ በቃ። ስለዚህ ጥያቄ ጠይቅ ይሻልሃል። እንደዛ ስለዚህ መለኮታዊ ባህሪው እንደሞተ ነው የምታምኑት? ታሜ እናንተ አምላክ በስጋ ሞተ። እሺ አሁን እኛ አምላክ በስጋ ሞተ ማለት ስለዚህ የሞተው ሰው ወክሎ ያለው አካል ነው ወይስ እግዚአብሔር ወክሎ ያለው ፍጹም አምላካዊነቱን? እሺ ይሰማሃል? ኔትወርክ ይዞት ነው። እሺ የተሰማ ከሆነ ወንድማችን ይሰማሃል? ማነው ኔትወርክ ያዘው? ታሙ ካሜራህን ዝጋ ወይ ኔትወርክ ምናልባት ራሱ ወረደ እኮ ኤፍዬ። ኦኬ ኔትወርክ ይሆናል የሱ። እሺ እኛ ግልጽ ለማድረግ ያክል ታችን ላሉ ሰዎች እየጠየቁ ስለሆነ ታች ስጋው ነው የዳነው ምናምን የሚሉ አሉ። አንዳንዶች ደግሞ
ስጋ ሞተ የሚል የለም መጽሐፍ ቅዱስ ላይ። ይልቅስ ምንድነው የሚለው? ጴጥሮስ ይናገራል አይደለ? በመልእክቱ ላይ ምንድነው ያለው? ክርስቶስ በስጋ ሞተ፣ በስጋ ነው እንጂ ስጋ አይልም። ነጥሎት ስጋ ብሎ ብቻውን አልሞተም የለም መጽሐፍ ቅዱስ ላይ እንደዛ አይልም። በስጋ ሞተ፣ በመንፈሱ ግን ሕያው ሆነ ነው። በስጋ የሚለውን ክርስቶስ እንደሆነ ይናገራል። ክርስቶስ ደግሞ ፍጹም ሰው ፍጹም አምላክ፣ አምላክነት ከስጋ ስጋ ከአምላክነት ተነጥሎ አያውቅም። ስለዚህ በተዋህዶ ካመንክ በስጋ ሞተ የሚል የለም። ሶሪ ስጋው ሞተ የሚል የለም። ስጋ ተብሎ ተነጥሎ አይታወቅም በመጽሐፍ ቅዱስ ላይ። ይልቅስ በስጋ ሞተ በመንፈሱ ግን ሕያው ሆነ ነው የሚለው መጽሐፍ ቅዱስ። ለዛ ነው። እሺ ሰላም ኤፊ አመሰግናለሁ ቤትዬ። እሺ ውዶች ሌላ ጥያቄ አለው። ኔትወርክ መሰለኝ ያስወጣህ እኮ ወንድም አለም፣ ኔትወርክ ነው ያስወጣ። ያው መልሼ ስቤ ያለው እየጠራንህ ኔትወርክ ነው ያስወጣው። ስለዚህ አምላክነቱ ነው የሞተው ይላል። እኛ በስጋ ሞተ ስንል ጌታ ኢየሱስ አዎ በስጋ ሞቷል፣ አምላክ በስጋ ሞተልን እያለ ነው እንጂ አምላክ በስጋ ካልሞተ ታዲያ ስጋው ብቻ የሚሞት ከሆነ ስጋው ብቻ ሞታለን ካልክ መጽሐፍ ቅዱሳዊ አድርገው። ስለ ባህሪ እኮ ነው ታምዬ ወይ ኤፌሶን የተጠየቅኩት ባህሪው ሲሰቀል በሰዋዊነቱ ነው በአምላካዊነቱ ነው የሞተው የምለው ጥያቄ ነበር። ሁለት ባህሪ ነው። ሁለት ፕሮቴስታንቶች ሁለት ባህሪ ስለምታምኑ እኛ ደግሞ ከተዋህዶ በኋላ ሁለት ባህሪ የለም ብለን እናምናለን። ማለት ሁለት ባህሪ ብለን አንጠራም። ከሁለት ባህሪ አንድ ባህሪ ብለን ከተዋህዶ በኋላ እንደዛ ነው የምንለው፣ መነጣጠል ስለሌለ ማለት ነው። ግን ጠፍቷል ብለን ሳናምን፣ ነገር ግን ከሁለት ባህሪ ግን ተነጥሎ ከተጠየቀስ ብለን እናምናለን። አይነጠልማ። ክርስቶስ ተከፍሏልን ይላል እኮ ጳውሎስ እኮ። ክርስቶስ አልተከፈለም። ስለዚህ እኛ ልንከፍል እሱ ሌላ ነው፣ አውዱ ሌላ ነው። ተከፍሏል ያለው በሌላ ጉዳይ ነው እሱ። እሺ ታሜ በቃ ሰው የሚያውቀው ያህል ነው የሚናገረው። አንዴ ክርስቶስ ታምራትን ሲያደርግ አይን ሲያበራ ለምሳሌ ያደረገው በአምላክነቱ ነው ወይስ ደግሞ በሰውነቱ ነው? በምድር ላይ የተመላለሰው ክርስቶስ በፍጹም በሁለቱ ባህሪ አካላት ነው። በፍጹም አምላክነትና አይኑን ያበራው ወይ ደግሞ ታምራትን ሲያደርግ የነበረው በውሃ ላይ ሲመላለስ የነበረው በአምላክነቱ ነው ወይስ ደግሞ በሰውነቱ ነው ነው ጥያቄ። በሁለቱም ባህሪ ተዋህዶ ነው ሲሰራ የነበረው። በቃ በተዋህዶ ለምሳሌ እይታውን ብናይ በተቀባ ነው የሚሉት አሉ። መለስ ተዋቸው ወንድሞች ተዋቸው። ስለነሱ አሁን ስለእናንተ ስለአንተ ነው ያወራን ያለ ነው። አሁን በቃ ስግው ቃል የሆነው ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ በዛ ያንን ነገር ታምራቱን አደረገ ብለን ነው ሳንነጣጥል አምላክነት ወይም ደግሞ ስጋውን ሳንነጣጥል እንትን መናገር የለብንም። ኦኬ የለብንም ሳይሆን ነገር ግን ሲደማ የነበረው ሲገረፍ የነበረው በስጋው የጥልን ግድግዳ ያፈረሰ ብሎ የሚናገረው ቃል እኮ የትኛው ይመስላል? እሺ አሁን አዳምጠኝ፣ በቃ ሳንጫጫ አዳምጠኝ። እሺ የተገረፈው የተሰቀለው መስቀል ላይ የዋለው ክርስቶስ ኢየሱስ በነቢያት አንደበት የተነገረለት መስቀል ላይ እንደሚሞት እንደሚነሳ የተነገረለት ያ ፍጹም ሰው ፍጹም አምላክ የሆነውን ኢየሱስ ክርስቶስ ነው። ምንም ነጣጥለን በሰውነቱ ነው የተሰቀለው፣ በአምላክነቱ ነው የተገረፈው። እንደዚህ ብለን አንነጣጥልም። ከተዋህዶ በኋላ መነጣጠል የሚባል ነገር የለም ነው። ማን ሞታለች ሲባል ክርስቶስ በስጋው ሞተ፣ በመንፈሱ ግን ሕያው ሆነ ነው የምንለው እንጂ ስጋውን ሞተ ተብሎ አይነገርም። ቅዱስ ስህተት ስለሆነ ነው ስጋው ሞተ የሚለው። ወይ ደግሞ አምላክ ሞተ፣ አምላክ ብቻ ሞተ የሚባል ነገር የለም። ነገር ግን አምላክ በስጋ እንደሞተ መጽሐፉ ይናገራል ነው። ነጣጥለህ አትናገር። ከተጣጠልከው ክርስቶስን ትከፋፍለዋለህ ነው። ገብቶሃል? ታምራትም ሲያደርግ ራሱ ክርስቶስ ያደረገው አሁን ለምሳሌ ጭቃ ከመሬት አንስቶ ምራቅ ትፋረበትና ከዛ አይኑን አበራለት አይደለ? ሲያደርግ ይሄ በአምላክነቱ ነው፣ ይሄ በሰውነቱ ነው ብለን አንከፋፍልም። ክርስቶስ ያ ስግው ቃል ይሆናል። ጳውሎስ እሱን ያደረገው በምንነቱ ነው። ኤፌሶን ጳውሎስ እሱንም አድርጓል። በምኑ ነው ያደረገው? ጳውሎስ እኮ ሰው እኮ ነው። ምን ነው ክርስቶስና ጳውሎስ? እሺ በምኑ ሰራ አልኩሽ? ጳውሎስ በክርስቶስ ኃይል ነው የሚሰራው፣ በመንፈስ ቅዱስ ኃይል ነው የሚሰራው ጳውሎስ እንጂ ጳውሎስ ፍጹም ሰው ፍጹም አምላክ ስላልሆነ በምኑ ነው ሊባል አይችልም። ጳውሎስ ሰው ብቻ ነው። ገብቶሃል? ስለዚህ ጳውሎስ ያደረገው በመንፈስ ቅዱስ ኃይል ነው። ቅዱሳን ሲያደርጉ በመንፈስ ቅዱስ ኃይል ነው እንጂ እንደ ክርስቶስ በዚህ ነው ሊባልላቸው አይችልም።
ክርስቶስ እኮ አምላክም ሰውም ስለሆነ ነው። እናንተ ደግሞ አሁን በስጋው እያላችሁ እየከፋፈላችሁት ያላችሁ ያ ነው። ያ ደግሞ ያሰናክላል፣ ለሰውም ደግሞ ጥሩ አይደለም። አስተምሮት ይንዳል ከመጽሐፍ ቅዱስ። እሺ ይህንን ጥቅስ አንብበሽ ታውቂያለሽ? ግን እግዚአብሔር ኢየሱስ ክርስቶስን በኃይልና በመንፈስ ቀባው፣ እሱም በዲያብሎስ የታሰሩትን ነፃ እያወጣ ዞር የምለውን ቃል አዎ። ታዲያ ሰዋት ምንድን ነው ታዲያ? ዝጋ ምንድን ነው ቀባው አለ። ስለዚህ ስለቀባው አለ። ሰው ስለሆነ የባሪያ መልክ ስለያዘ ኦፍኮርስ ተቀብቷል፣ ተሰጥቶታል ተብሎ ይነገርለታል። ግን ከምን አንጻር ነው? ከስጋው አንጻር ነው እኛ የምንፈታው። ሃይማኖተ አበውም እንደዛው ያንን ያብራራል። አጋዥ ለማድረግ ከፈለግ ከኔ እመጣልሃለሁ። አመሰግናለሁ። ዮሐንስ ወንጌል ላይ ዮሐንስ ምዕራፍ 10 ከቁጥር 30 ኢየሱስ ክርስቶስ አብና ወይ አመሰግናለሁ። ከልብ ነው ማመሰግነው ስለመጣ ስለጠየቀኝም ከልብ ነው ማመሰግነው። ኦልሞስት ግዴታ አንተ አምነ እኛ ሳምነን ሳይሆን መሄድ ያለብን ልዩነቱን በዚህ ጉዳይ እንደመጣው ወደ ኦርቶዶክስ ብቻ እንድታውቅልኝ ነው። ይህንን ፓርት ደግሞ ምንድነው የሚለው ኦልሞስት አንተ አገልጋይም ስለሆንክ ቸርች ውስጥ ካሉ አገልጋዮች ጋር አብረ ሼር እያደረግከው እየተማማርከው የተመስገን መሄድ ይሄ ነው ወይ ይህን መረዳት ነው ወይ ወደ ኦርቶዶክስ እንዲሄድ ያደረገው የሚለውን ጥያቄ ያዘው። ሌላ ጥያቄ ካለህም እሱን ግን አልመለስክልኝም እኮ ታምዬ። እኔ አሁን እንዳልኩ ብዙም ቲክቶክ ባልጠቀምም እንዲህ እገባለሁኝና ያኔ እንዳውም ትዝ ይለኛል ወደ ወለጋ አካባቢ ጉዞ ላይ ያለው ኔትወርክ አይሰራም ነበር። ያንተን ዊስ ስሰማ ወደ ወለጋ ቤጊ የሚባል አካባቢ ነበርኩና ያኔ በጣም እየተከራከሩ ይነጋገሩበት ነበር፣ የተለያዩ ቤተ እምነቶች ማለት ነው። ክርክርም ሆነ መነጋገር የቤሪያ ሰዎችም ይነጋገሩ ነበር። ምንም እንትን አይደለም፣ ይሄ የሆነ ተጽዕኖ እንትን ያደርጋል ብዬ አላምንም። እና ያኔ በጣም ሰማና እንትኑን አይ ነበር እኔ ራሱ እይታዎቹን ማለት ነው። የተለያዩ ሰዎች ሲያነሱ ያንተንም ሀሳብ ገለልተኛ ሆነ ነበር እውነት ለመናገር ያን የምታቀርበው። ፕሮቴስታንትም ብትሆን ትይዛቸው ነበር የሆነ ቦታ ላይ ሰው ዘንግቶትም ተሳስቶትም ሳያቅም እና በጣም ደስ ይለኝ ነበርና ምን ልልህ ነው። ግን ከዛ በኋላ ግን መለወጥህን በሚዲያም በተለያየ እንትን አየሁኝ። አሁን የነገርከኝ ግን የመለወጡን ኃይል አለ ወይ? ፕሮቴስታንት ውስጥ አሁን የክርስቶስ አይሰበክም ብለህ ታምናለህ? የእውነት ነው ወይስ አሰባበኩ ክርስቶስ የታየበት እይታ ትክክል አይደለም ብለህ ነው የምታስብ? ምን አለ መሰል ወንድም አለ አሁን እኔ ልክ ከፕሮቴስታንት ቤት እንደመጣሁኝ እዚህ ጋር ኦርቶዶክስ ጋር ቁጭ ስል ፕሮቴስታንትን እያንቋሸሽኩ እየተሳደብኩኝ የማወራ ሰው አይደለሁ። ለምን ቢባል በትችት በስድብ በማስመሰል ወንጌል አይሰበክም። ፕሮቴስታንቶች ኢየሱስን ይጠሩታል፣ ኢየሱስ ያድናል ይላሉ፣ ኢየሱስ ክርስቶስ ጌታ ነው ይላሉ። ገብተዋል። የክርስቶስ ኢየሱስን ወንጌል ይሰብኩታል። ግን ኢየሱስ ክርስቶስን እየሰበኩት አያውቁትም፣ የሚሰብኩትን አያውቁትም። አሁን እንዴት አያውቁትም ለሚለው ልክ እንደሆኑ በባህሪው ጉዳይ ባህሪውን አያውቁትም። ሁለተኛ ደግሞ ክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ ደሙ ዛሬም ትኩስ ሆኖ ከአባቱ ጋር እንዳስታረቀን አማልዶ እንዳስታረቀን ከራሱ ጋር እንደታረቀን ቤተክርስቲያን ታምናለች። እኔ አሁን የመጣሁባት ቤተክርስቲያን። አሁን ደግሞ ፕሮቴስታንት ጋር ስትመጣ ደግሞ አሁን እንኳን ኢየሱስ ክርስቶስ አባቱን አብን ይለማመጠዋል፣ ይለምነዋል፣ አማልደን እያል እንጠይቀዋለን ይላል። የክርስቶስ ኢየሱስ ደም አሁን ያኔ በመስቀል ላይ የሰራልን ስራ ከአባቱ ጋርና ከራሱ ጋር የታረቅንበትን ስራ አማልዶ የፈጸመውን ስራ ዛሬ እንደገና ከአባቱ ከአብ አንሶ ይለማመጠዋል። አስታርቀን እንላለን። ግን ኢየሱስ አማላጅ ነው አይደለም? አሁን ማለት እያልከኝ ያለው ስለ ራሴም ነው። ስለ እችንም ልንገርህ፣ ኢየሱስ አማላጅ ነው አይደለም? አሁን በዚህ ሰዓት አማላጅ ነው። በዚህ ሰዓት የሚያማልድህ እየተለማመጠ አይደለም። ቅድም እንዳልከው ቆይ እሱን እንመጣለን። አማላጅ ነው ስትል ኢየሱስ ክርስቶስ አማላጅ ከሆነ በአሁን ሰዓት ላይ ኢየሱስ ወልድ መለኮት ነው መለኮት አይደለም? መለኮት ነው። እኩል ናቸው። አብም ወልድም መንፈስ ቅዱስ። እኩልነቱን በኋላ ትነግረኛለህ። አባቱ አብ መለኮት ነው መለኮት አይደለም? መለኮት ነው። ኢየሱስና ወይም ደግሞ አብና ወልድ በባህሪ አንድ ናቸው አይደሉም? አንድ ናቸው። አንድነታቸው
አሁንም ኢየሱስ በዚህ ሰዓት ላይ ስላንተ ለአባቱ አብ ጋር እየሄደ ይለማመጣል፣ ይለምንልሃል። ይለማመጣል የምለውን ቃል ተውና እኩል ናቸው። አሁን ለምሳሌ ልክ ከኦርቶዶክስ ወንድሞቻችን ጋር አሁን ቅድም እንዳልኩ ኦርቶዶክስ ምናምን የሚለውን ትተህ ከአባቱ አብ ጋር ልጁ ወልድ ተወልዶ የመጣው ወልድ አብን ይለማመጠዋል፣ ይለምነዋል። አሁንም አይለማመጠውም፣ አይለምነውም። ግን ታዲያ በምኑ ነው የሚያማልድ? ቆይ አንድ እሽታሚ እሱ ምን ያደርጋል መሰለህ? ሰው ሆኖ ስጋ የለበሰው ከትሪኒ ከሶስቱ አካል ኢየሱስ ክርስቶስ ብቻ ነው፣ ወልድ ብቻ ነው ሰውን ወክሎ ያለው ማለት ነው። ስለዚህ ይሄ ኢየሱስ የሰው የኃጢአቱ ካርኔ የተከፈለው ክፍያ ደረሰኙ ኢየሱስ ክርስቶስ ላይ ስለሆነ ያለው ሰው እኛ ክርስቶስን በክርስቶስ ውስጥ ሆነን አብን ይቅርታን መጠየቅ እንችላለን። በሱ ነው የምንገባው ነው የኃጢአታችን ክፍያ እሱ ጋር ስለሆነ አንዴ በመስቀል ላይ ሰራልን እኮ። አሁን እኮ በመስቀሉ ስራ ሰራልን። ከራሱ ጋር ታርቀናል፣ ከአባቱ ጋር ታርቀናል። ክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ ደሙን ባፈሰሰበት አማልዶናል። ዛሬም ደሙ ትኩስ ነው። ግን አባቱ አብን ወልድ በባህሪው እኩይ የሆነውን እየመጣ ይለማመጥልሃል ወይ ነው የኔ ጥያቄ። ይለምንልሃል? አይለማመጥልኝም። ነገር ግን አንዴ የከፈለው ክፍያው ራሱ ስጋነቱ። ለምሳሌ እኔ አንድ ነገር ልጠይቅ በዛው ታሚ ይቅርታ ግን አይደለም ምልጃው ላይ አሁን ክርስቶስ ከሞት ሲነሳ በስጋውን የተነሳው ስጋ ለብሶ ነው ያለው የለም? አሁን ስጋውን መለኮትነቱን ትተኸው የለም ክርስቶስ። ቆይ ወንድም ያውንም ስጋውን መለኮትነቱን ትተኸው ምልጃ የሚለው ሐሳብ ኮንሰፕቱ ምን ማለት ነው? ትርጉሙ እስኪ ንገረኝ። ማማለድ ማለት እንዳልኩ መለመን ሲሆን ጳውሎስ በዕብራውያን ላይ እንደሚናገር ግን ይታይልናል። አሁንም ይላል የመታየት ነው ለኔ። አሁንም ይታይልናል። አሁንም እኮ የሚታይልን ደም ነው እኮ ያለው እኮ። ደሙ ዛሬም ትኩስ ነው። የፍየል ደም አይደለም። የደሙ ባለቤት ደግሞ አብ ቀኝ ተቀምጦ ነው ያለው። የደሙ ባለቤት ደግሞ አብ ቀኝ ተቀምጦ ነው ያለው። በአብ ቀኝ ሲል አብ ለብቻው ተቀምጦ በቀኙ በኩል ነው ወልድ የተቀመጠው እያልከኝ ነው? ቀኝ ማለት ስልጣን ነው እኮ። ስለዚህ በአብ ቀኝ ተቀምጠልን ሲል ስንት አምላክ ልታረገው ነው? ምንም እግዚአብሔር መንፈስ ነው እሱ። እኮ ልንገርህ፣ አብ በግራ በኩል ወልድ በቀኝ በኩል ሲቀመጥ ስንት አምላክ ልታረገው ነው? ተመልከቱ። እኔ አሁን የማምነውን ብቻ ልንገርህ። የግዴታ ቅድም አሁን ልንገርህ። አሁን ይሄ ያንተ ሀሳብ ቀጥታ ከመጣ ሶስት አምላክ ልታረገው ነው። አላረገውም። ሶስት አንድ አምላክ ነው የምናመልከው። በቃ እኮ አንድ አምላክ የምታመልክ ከሆነ ከአባቱ ጋር ይኸውልህ፣ ከአባቱ ከአብ የማያንስ የባህሪ አምላክነት እኩያ የሆነ አሁን በአብ ዘንድ የመጣልህ እባክህን ወንድሜን ልጄን እያለ የሚለማመጥ አምላክ የለንም። እውነት ነው። እሱ ፈራጅ ነው። አምናለሁ እኔም እሱን። በቃ ኢየሱስ ፈራጅ ነው። አሁን አንተ ነህ የምታምነው። ፈራጅ ብቻ ግን አይደለም። ፈራጅ ብቻ አይደለም። ታሜ እኮ ይኸው እዚህ ጋር ምንድን ነው የምለው እንትና ዮሐንስ ልጆቹ ኃጢአት እንዳታደርጉ ይህን ጽፍላችኋለሁ። ነገር ግን ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ። ጠበቃችን ደሙ ነው። ዛሬም ትኩስ ነው ብያለሁ እኮ። የደሙ ባለቤት ነው ከጎኑ ያለው ታምዬ እኮ። አሁንም ደሙ ትኩስ ነው። ደሙ ትኩስ ነው ስል የታረደልን ደም የክርስቶስ ኢየሱስ ደም ነው። ሊቀ ካህናችን ኢየሱስ አይደለ? የሱ ደም ነው፣ የበጉ ደም ነው። አሁን የታረደልን የፍየል ደም አይደለም። ዛሬ ታርዶ ነገ ሚረጋ አይደለም። ትኩስ የሆነ ደም ነው። ደሙ አሁንም ይቅር ባይ ነው። ለምሳሌ ስለ ደሙ ይቅር ባይነት ላስረዳ አንድ ጊዜ። እኔ ፕሮቴስታንት ነበርኩ። የደሙን ትኩስነት ነው የምነግርህ። እኔ ፕሮቴስታንት ነበርኩኝ። ከፕሮቴስታንት ስመጣ ልክ ኦርቶዶክስ ጋር ስመጣ የክርስቶስ ኢየሱስ ደም የዘላለም ሕይወት ስለሚሰጥ ያንን የክርስቶስ ኢየሱስ ደም ዛሬም ትኩስ የሆነውን ወሰድኩት። ለእኔ ከአባቱ ጋርም ከራሱ ጋርም ታረቅኩበት። አሁን ሰው ከሌላ ቤተ እምነት ወይም ደግሞ የማያውቀውን ኢየሱስን ዛሬ ሲያውቀው ደሙን ሲቀበል ስጋውን ሲበላ ከአባቱ ጋርም ከራሱ ጋርም ይታረቃል፣ ልጅነትን ያገኛል። እኔ አሁን ከፕሮቴስታንት ስመጣ ልጅነትን ያገኘው ትኩስ በሆነው በክርስቶስ ኢየሱስ ደም ነው። አለቀ በቃ። አሁን ግን ሁሌ ግን እየመጣ ግን ደሙን የሚያፈስልኝ አምላክ አይደለም ያለኝ፣ ወይም ደግሞ እየመጣው የማርደው በግ የለኝም። ፋሲካችን ክርስቶስ ታርዷልና ስለሚል ያ የታረደልን ኢየሱስ ክርስቶስ ከራሱ ጋርም
ከአባቱ ጋርም አስታርቆኝ ልጁ አድርጎኛል። በቃ እውነት ነው። ስለዚህ ይህ ልጁ ያደረገኝን ኢየሱስ ቀን በቀን እያመጣውኝ ከአባቱ ከአብ እያነሰ እባክህ እያለ የሚለምንልን አምላክ የለም ነው። ኢየሱስ ፈራጅ እንጂ አማላጅ አይደለም። አዎ፣ ግን መግቢያው በሱ በኩል ብቻ መሆኑ ራሱ መግቢያውማ እሱ ነው፣ እንዳትሳሳት። በሩ እሱ ከሆነ ታዲያ በሩ ኢየሱስ ነው የገባንበት። በነገራችን የሆነ ከታችም አንድ አባት እየጻፉት ነውና የሚያማልደው ሮሜ 8:34 ምንድነው? የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ነው። ኢየሱስ አላማለደም አላልኩም። ምን ሆነሃል? ኢየሱስ አማልዶናል እያልኩ እሱንም ስለማቅ በስጋ እኮ የታችሁን ትተህ ድረስ አማልዷል። እኔ አሁን ለምሳሌ ያክል የታችሁን አላይም፣ የትኛውን ኮመንት አላይም። ኦኬ፣ የታችሁን አላይም። እኔ ካንተ ጋር ነው እያወራ ያለው። ታች ላይ የሚሳደበኝም አለ፣ በርታተሙ የሚለኝም ሰው አለ፣ ምንም የሚለኝ ሰው አለ። ሁሉንም አላይም። አሁን እኔ ማየው ታች ላይ አይደለም፣ አንተን ነው እያየሁ ያለሁት። ገባ? ስለዚህ እያወራው ያለሁት በሩ ኢየሱስ ነው፣ መግቢያው ክርስቶስ ኢየሱስ ነው። ስለዚህ አንተ ኢየሱስን ካወቅከው ከተረዳኸው ጴንጤ ቤት አትቆይም። ለዚህ ነው እኔ ኦርቶዶክስ የሆንኩት። መግቢያው ከኢየሱስ ውጭ ሌላ መግቢያ አለ ካልከኝ ኦርቶዶክስ ጋር የለም። አለ የምትለኝ ከሆነ ደግሞ አንተ ከኔ በላይ የምታውቅ ማስረጃውን አሳየኝ። አንድ ነው መግቢያው። ወደ መንግስተ ሰማያት መግቢያው ቁልፍ ኢየሱስ ይባላል። እሱን ነው ከፍተህ መግባት ያለብህ። ኢየሱስን ያልተቀበለ ኢየሱስን ያላገኘ ስጋውን ያልበላ ደሙን ያልጠጣ የዘላለም ሕይወት የለው። እውነት ነው። በቃ ስለዚህ የዘላለም ሕይወትን ለማግኘት የክርስቶስ ኢየሱስን ደም የክርስቶስ ኢየሱስን ስጋ መብላት መጠጣት አለብህ። እንካችሁ ስለ እናንተ የሚቆረሰው ስጋዬ ነው ብሎ ቆርሶ የሰጠው ለደቀ መዛሙርቶቹን ያንን የክርስቶስ ኢየሱስን ስጋ ስትበላ የክርስቶስ ኢየሱስን ደም ስትጠጣ የዘላለም ሕይወት ይኖራል። እሱን ለማግኘት ደግሞ ኢየሱስን ማወቅ አለብህ። ኢየሱስን ሳታውቅ ማውራት ከሆነ ይለያል። ኢየሱስን በምላስ ማውራትና ኢየሱስን በልብ ማወቅ ይለያያል። አውቆ መዳን ነው የዘላለም ሕይወት የሚሰጠው። ይሄ ነው እውነታው። ኦኬ፣ እሺ ታሜ ተባረክ። አመሰግናለሁ። አሜን። እሺ ወዳጅ፣ እሺ ተባረክ። ሰለሞን እንኳን ደህና መጣ ሄዳ ሰለሞን 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 ኃይሌ እሽታች ለው ሌላ ፕሮቴስታንቶች ካላችሁ ከእናንተ ጋር እቀጥላለሁ። ሞዴሬተሮች እኔ ስፈልግ ብቻ ሰው ማስገባት እችላለሁ። ብዙ ጊዜ ስርዓት የላችሁም። እኔ ቤት ያላችሁ ሞዴሬተሮች እንድናገር የምታደርጉኝ እናንተ ናችሁ። እናንተ ደግ እኔ ክፉ እያደረጋችሁ ያላችሁና ተባረክልኝ የኔ አባት። ሌላ ጊዜ ጥያቄ ካለና እናወራለን፣ እንማማራለን። ክበርልኝ። ጆን አሰፋ ሰላም ብያለሁ። ሰላም ነው ተሙ አለው። እግዚአብሔር ይመስገን። ምን ነበር ጥያቄ? አሁን ይፈርዳል የሚለው ላይ ነው። ይፈርዳል የሚለው ላይ ማለት ኢየሱስ ክርስቶስ አሁን አይማልድም ይፈርዳል አልከኝ ስትል ሰማሁ ልበል። ምልጃ ማለት ምን ማለት ነው? ኮንሰፕቱ ሐሳቡ ማስታረቅ። ምን ላይ ነው እንደዛ ተብሎ የተጻፈው? መካከለኛ መሆን መካከለኛ መሆን። ምን ላይ ነው የተጻፈው? መዝገበ ቃላት ላይ ነው። ምልጃ ማለት ማስታረቅ ብሎ የፈታው ማስታረቅ መለመን ይላል። እሺ መለመን ከሆነ ያዝልኝ። ኢየሱስ ከአባቱ ከአብ ያንሳል? አንስ። ስለዚህ አሁን ስላንተ ይለምንልሃል አባቱ ጋር እየሄደ? እኛ በምንለው ሳቢ አይደለም፣ አይለምንም እኮ። የማይለምን ከሆነ ኢየሱስ በአንዴና ለመጨረሻ ጊዜ በመስቀል ላይ የሰራው ስራ የዘላለም ሕይወትን አይሰጥም? አላማለድንም ከአባቱ ጋር? ያሰጣል እኮ። አላማለድንም ከአባቱ ጋር? አማልዶናል። ክርስቶስ ኢየሱስ በመስቀል ላይ በሰራልን ስራ እኛስ ከራሱ ጋር ታርቀናል? አልታረቅንም? ታርቀናል። ስለዚህ እኛ ከእሱ ጋር ከታረቀን ሁሌ እየመጣ ደም የሚያፈስልን አምላክ አለን?
የለም። ስለዚህ ይሄ ነው እኔ የተከተልኩት ኢየሱስ አሁን የሚለማመጥልን ፍጹም ሰው አምላክ ካህን እኮ አዳምጥሽ ጌታ ኢየሱስ ምንድነው ካል ፍጹም ሰው ፍጹም አምላክ ሊቀ ካህናችን ኦኬ እንዲሁም ደግሞ ፈራጅ ኦኬ ብዙ በቃ ፍጹም ሰው ፍጹም አምላክ ከሆነ ጌታ ኢየሱስ ክርስቶስ ያው ሊቀ ካህን እንደሆነ እናስተውላለን። እንዲሁም ደግሞ ተብሎለታል ዕብራውያን ጻፊ ብርሃነ ቅዱስ ጳውሎስ በዕብራውያን 7 ላይ አስቀምጦታል። እንዲሁም ደግሞ ጳውሎስም እንዲሁ ጻድቅና ፈራጅ ደግሞ ይለዋል። ፍጹም ሰውነቱ ደግሞ ትቀበላለህ መቼም ጌታ ኢየሱስ ራሱም ተናግሯል። ኦኬ ሶ አምላክም ነው ሮሜ 9:5 ላይ እንደዛ ይናገራል አምላክ መሆኑ ማለት ነው። ስለዚህ ክርስቶስ ኢየሱስ ህይወታችን ነው፣ በራችን ነው፣ ሁሉ ነገራችን ነው። ምንድነው ስላልከን ሁሉም ነገር ነው። አይ አሁን ይፈቀድም እኮ የተነሳው አሁን ይፈርዳል ወይስ አይፈርድም? አሁን እኮ ኖ አሁን ላይ የፍርድ ስራው እየሰራ ነው ወይ? አሁን የመጨረሻው ቀን የፍርድ ስራ ካልክ አይፈርድም። አሁን ላይ አይደለም። ስለዚህ ካልፈረደ ታዲያ አይፈርድም ማለት ነው ኢየሱስ ክርስቶስ አሁን አይፈርድም ማለት ግን እሱም ፈራጅ አያደርገውም ማለት አይደለም ነው። አየህ ጳውሎስ ጻድቅና ፈራጅ ይለዋል እኮ ብራዘር። ፈራጅማ ነው በመጨረሻው ሰዓትማ ይፈርዳል። ግን አሁን ፈራጅ ነው ወይ ጥያቄ? አሁን እየፈረደ አሁን የፍርድ ሰዓት ነው እያልን አይደለም። ደጋግሜ እየተናገርኩ ነው። መቼም ለጠቢብ አንድ ቃል ይበቃዋል ነው የሚለው አንተ ጠቢብ ከሆንክ ማለት ነው። ስለዚህ ተደጋግሜ እነግርሃለሁ። አሁን ላይ የፍርድ ስራ እየሰራ ነው ክርስቶስ አይደለም። ኦኬ የፍርድ ስራ የመጨረሻ ለእያንዳንዱ እንደ ስራው መጠን ዘንድ ከፍለው ዘንድ ዋጋ ከኔ ጋር ነው ብሎ ፍርዱ የሚፈርደው የመጨረሻ ጊዜ ነው። ኦኬ አሁን የምህረት ዘመን ነው። ስለዚህ ግን ጌታ ኢየሱስ ግን የመጨረሻ ጊዜ ቢፈርድም አሁን ላይ ግን ፈራጅ አይደለም ሊባል አይችልም ነው። ገብቶሃል? እንዴ እያልሽኝ እኮ ነው። አሁን አይፈርድም እያልሽኝ እኮ ነው። አሁን መልሰሽ ደግሞ ይፈርዳል ትኛለሽ። አይፈርድም የምልህ እኮ የመጨረሻው ቀን አይደለም አንዴ የትንሣኤ ቀን ነው ኢየሱስ የሚፈርደው። ግን እሺ አንቺ ይፈርዳል የምትይው አሁን ለምሳሌ ያላመኑት ላይ ባለማመናቸው እንደሚፈረድ አሁን እንደተፈረደባቸው ይናገራል። አማኞች ላይ ይፈርዳል። ላይም የተፈለክም ደግሞ የዮሐንስ ወንጌል ላይ ምዕራፍ 5 ላይ ገብተህ ማንበብ ትችላለህ። እዛ ላይም አለ ኦኬ ፍርድ ሁሉ ለወልድ ተሰጠው ተብሎ ተነግሮለታል። ገብተዋል? ዮሐንስ ወንጌል ምዕራፍ 5 ግን አሁን ላይ የፍርድ ቀን ነው ወይ ብትለኝ ግን መጽሐፍ ቅዱስ እንደዛ አይልም። የፍርድ ቀን ገና ነው ገና በወልድ ስላልተገለጠ ማለት ነው። ገብቶሃል? እሺ ስለዚህ ኢየሱስ ክርስቶስ አሁን ምንድነው ነው? አሁን ፈራጅ አሁን አልተገለጠም ማለት አሁን ምንድነው? ፈራጅ ነው። ደረታችን ነፍተን ነው የምንለው። ልክ እንደ ጳውሎስ ጻድቅና ፈራጅ ክርስቶስ ኢየሱስ ነው ብለን እንናገራለን። አሁን ፈራጅ ነው አገልግሎት አዎ ፈራጅ ነው ጌታ ኢየሱስ። ግን ፈራጅ ነው ሲባል አሁን አገልግሎት አሁን እየፈረደ ነው ምናምን እያልን አይደለም ማለት ግን ፈራጅ አይደለም በእኛ ታዲያ አሁን ፈራጅ ነው እያልሽ አሁን ለምንድን ነው ፈራጅ አይደለም የምልህማ መጽሐፍ ቅዱስ አይ ጳውሎስ ተሳስቷል እንደማለት እኮ ነው። መጽሐፍ ቅዱስ ላይ ጳውሎስ ጻድቅና ፈራጅ እያለው ኦኬ ስለዚህ አይ ክርስቶስ ኢየሱስ አንተ ፈራጅ አይደለም በይ እያልከኝ ነው። እኔ ጳውሎስን ተከትዬ ነው አይደል እንትን ብለው በእግዚአብሔር ቃል የተላለፈልህ በሐዋርያቶቹ በኩል ነው። ስለዚህ ጳውሎስ ጻድቅና ፈራጅ ብሎታል። እኔም ደግሞ ክርስቶስ ኢየሱስ አዎ ጻድቅና ፈራጅ ነው ብዬ እነግርሃለሁ። ግን የመጨረሻው ቀን ፍርድ እያወራ ስለሆነ የመጨረሻው ፍርድ ወደ የትንሣኤ ቀን አሁን አይደለም ገና ነው። ገብቶሃል? ስለዚህ ክርስቶስ አሁን ምንድነው የሚፈርደው? አሁን ቅድም ጻድቅና ፈራጅ ነው አልሽ። ምንድነው? እኔ እኮ ተሙስቲ ከአስረዳኝ ካልገባኝ አንዴ አሁን ለምሳሌ ጌታ ኢየሱስ ክርስቶስ አምላክ ነው አይደለ? አምላክ ነው አይደለ?
የአምላክ አሁን አምላክ ነው ስንል የሆነ ቀን የሚታየው የሆነ ነገር የሆነ ቀን ደግሞ ማይታየው ምናምን በባህሪው አምላክ ነው ከዘላለም እስከ ዘላለም ድረስ ዓለም ሳይፈጠር በፊት በባህሪው አምላክ ነው። አሁንም አምላክ ነው ከዘላለምም ከዛም በኋላ እስከ ዘላለም ድረስ አምላክ ነው። እሱ የሚለወጥ አምላክነት የለም። ይሄ በባህሪው ፈራጅ ነው ጌታ ኢየሱስ ማለት ነው። የሚሰጣው ጊፍት ምናምን ነገር አይደለም እንደኛ ማለት ነው። ስለዚህ የባህሪው ፈራጅ ስለሆነ በዚህ ቀን ልንለው አንችልም። ነገር ግን አገልግሎቱ ግን የሚሰጣው መጨረሻ ቀን ነው። አሁን ግን ጌታ ኢየሱስ ክርስቶስ ምንድነው ስትል ፈራጅ ነው፣ ጻድቅና ፈራጅ ይለዋል ጳውሎስ። ምን እናድርግ ታዲያ? መቼም አንቀደው እንቅደድልህ እንዴ ከመጽሐፍ ቅዱስ። ስለዚህ እኔም ይኸውልሽ አሁን ንግግርሽ ገብቶኛል እና አሁን ፈራጅ ነው እያልሽኝ ነው። ስለ ማን ላይ ነው የሚፈርደው ስልሽ ግን ያኛውን ነገር ችግር የለውም። ኤፊ አጠር ያለ ጥያቄ የጳውሎስን ሀሳብ አልተቀበለም ጆንዬ። ኢየሱስ አይፈርድም የሚል ጥቅስ ስጠን እስኪ። አሁን አይፈርድም የሚል እኛ ሰጠን ፈራጅነቱን ነገርና አንተ አይፈርድም የሚል እስኪ ስጠን። ያው ይማልዳል ይላል እኮ ሮሜ እንደሚማልድ ነው የሚነግረን። አሁን መካከለኛ እንደሆነ ነው ስጠን ያልኩህ እኮ። ማልዶኛል እኮ አልኩህ እኮ። ኢየሱስ አላማለደኝም አልኩህ እንዴ? አማልዶኛል። ከራሱ ጋርም ከአባቱ ጋርም ታርቄያለሁ። የክርስቶስ ኢየሱስን ምልጃ መች ካድኩኝ? አልካድኩም እኮ። የክርስቶስ ኢየሱስን ምልጃ የሚክድ ክርስቲያን አለ እንዴ? አማልዶናል። ፋሲካችን ክርስቶስ ታርዶልናል። ስለዚህ አሁን አንተ ላይ ኢየሱስ ክርስቶስ ይፈርዳል ማለት ነው። አሳየኝ ነው። አስረዳ። እኔ እኮ ስላልገባኝ ነው፣ ሀሳባችሁ ስላልገባኝ ነው። አስረዳ፣ እንድታስረዳኝ ነው። ይፈርዳል ሲል ረጅም ሰዓት እያወራሁኝ የመጣሁት ነው። ከበደ ያልገባ ይኸውልህ ተሙ፣ አሁን በቅንነት ማለት ነው። አሁን ይፈርዳል ሲል ምን ማለት ነው? እስኪ ከፈተው ሮሜ 8:34 አብራራልኝ። ሮሜ 8:34 ያሉ ከፈተውና ሮሜ 8:34 ከ34 እስከ 36 ያለውን እስኪ አንብቡ። ስልክ እንትን ካልኩኝ ይወጣለሁ። አንድ ስልክ ነው ያዝኩት። እኔ ከፍታለሁ። ከፈችለት ይፍዬ በትልቁ። እሺ በቃ አንተ አስረዳኝ፣ ችግር በቅንነት አስረዳኝ። እሱ ታብራራልናለህ። በቃ አለቀ። ሮሜ 8 ከ34 እስከ 36 ያለውን ያንብበውና ያብራራልን እስኪ ኤፍዬ። እንዴ አባቴ ጅርታሪ አልናደድም። ጋዲሳ በህይወት አለ። ግን ጋዲን እኮ ሳብኩት እኮ ስራ ቦታ ነው ማለት ነው። ሮሜ 8 ከ32 ጀምሮ ያለውን ያንብበው ማቲ። ከ32 ጀምሮ ክፈችለት ኤፍዬ። እሺ ኦኬ። መጽሐፍ ቅዱስ ላውጣቀ እንዴ ከ32 ጀምሮ ያለውን እስከ 36 ያለውን ያንብበውና ያብራራው እስኪ። ዓላማውን እንወቅ። እሺ በትልቁ ላርግሽ በሰፊው ኤፍዬ አወፍረዋለሁ። ቀጠለብኝ። ከ36 ነው። እሺ ያው ከ33 ከ36 ኦኬ 33 እሺ ያው ከ33 ከ36 ያው ከ33 እስከ ስንት ያልከው? እስከ 36 ያለው ነው ያለው። ከዛ በኋላ ያብራራው፣ ራሱ ያንብበው፣ ራሱ ያብራራው እስኪ። አሁን የክርስቶስ ኢየሱስ ምልጃን ፕሮቴስታንቶች በሌላ መንገድ ስለሚረዱት ወይም ከ32 ወይ ከ33 ይጀምረው። ይታያል አይደለ? አዎ እሺ ወንድማችን አንብብልክ። አይ ራሱ ያንብበው። ኧረ ኤፍዬ አንብበው። ጆን ቀጥል። አሁን ከምንዳረግ ጥቅሱን ያንብበው። ጆኒ ያሰፋ ጆኒ ወይ ሚዩት አድርገው ነው። ሶሪ አንብበህ ተርጉምልን። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅስ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ደግሞ ስለኛ ያለው ደግሞ ስለኛ። እሺ ቀጥል። አይታይም። ያው
የሚማልደው ክርስቶስ ኢየሱስ ነው ይላል። በቃሽ አንድ ጊዜ ፍዬ እዛች ጋር ምን እንደሚለው 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል አለ የሚለው። ከዛስ በኋላ ማን ይከሳቸዋል ካለስ በኋላ የሚያጸድቅስ እግዚአብሔር ነው። የሚኮንንስ ማን ነው የሚለው? ማን ነው የሚለው? የሚኮንንስ ማን ነው? አዎ ማን ነው የሚኮንነው? ማንም ሊኮንን አይችልም። ማን ነው የሚያጸድቀው? እግዚአብሔር። ስለዚህ እግዚአብሔር የሚያጸድቅ ከሆነ 34 ላይ ግቢልኝ ይፍዬ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይህ ምን ማለት ነው ያስረዳል። እዚህ ጋር ስለ ክርስቶስ ኢየሱስ ነው የሚናገረው። አሁን ይኸውልህ ስለ መኮንን እዛ ጋር ተናግሯል። 33 34 ደግሞ አብራ አያይዛ አስረዳን እስኪ ይናሳ። እዚህ ጋር የሚናገረው ስለ ማጥለቅና ስለ መኮንን ነው የሚናገረው። እሱ ነው ያጸደቀን እግዚአብሔር ነው። የጠየቅኩህ መልስልኝ። የሚኮንንስ ምንድን ነው የጠየቅኝ? አብራራው፣ አውዱን አስረዳኝ እስኪ። አሁን ለምሳሌ ስለ ጽድቅ እግዚአብሔር በኢየሱስ ክርስቶስ ስላደረገው ነገር ነው እዚህ ጋር የሚያወራን። መኮንን ደግሞ በክርስቶስ ኢየሱስ ስላለማመን ነው። አውዱን አስረዳን። ይህ ማለት ምን ማለት ነው? አውዱን አስረዳን። ወጣ ጆን። ኧረ በኢየሱስ ክርስቶስ ስም ኤፊ ወጥቶ ነው። እኔም ደግሞ ስራዬን ትቼ መቀመጥ ይቀጥሉ። ወጥቶ ነው በመድኃኒዓለም እንደ ጴንጤዎች የሚወዱት እኮ ጥቅስ እኮ ነው ይሄ። በጣም የምትወዱት እኮ ጥቅስ ነው እኮ ያመጣውላችሁ እኮ በጌታ ስም። እሺ ይሁን፣ እግዚአብሔር ይመስገን። ጥላህን ከወጣ እሺ። ልጅ አብርሃም ታሙ እንዴት ነህ? ሁሉ ሰላም? ደህና ነህ? እግዚአብሔር ይመስገን። የት ቤተ እምነት ነበር ያልከኝ ቅድም? እንትን ስትል ነበረ መግቢያው በር ኢየሱስ ብቻ ነው ብለህ ስታስረዳ ነበረ። ማን ወንድሜ? የት ቤተ እምነት ነበር? ጴንጤ ነኝ አባቴ። ቅድም ማን ነው ለሚባል ልጅ ጆን ነው የቸርች ነው ህብረት የምታረገው? ሙሉ ወንጌል ነኝ ማለት ሁሉም ጋር ነው ህብረት የማደርገው ብያለሁ። ሁሉም ጋር በየአይነት አይሆንብህ። ሁሉም የጴንጤ ቸርች ህብረት አደርጋለሁ። እጁ ጩፋ ጋር ትሄዳለህ? እነግርሃለሁ እኮ ዓለም አቀፍ ሄጄ አላቅም። ዓለም አቀፎች ጋር ሄጄ አላቅም። ወደፊትም መሄድ አይመስለኝም። ግን ጥያቄ ልጠይቅህ ነው እኔ አሁን የመጣሁት። እኔ እናት ቸርቾች እንደምሄድ አስረድቻለሁ። ግን አሁን ጥያቄ ልጠይቅህ ነው የመጣሁት። ጠይቀኝ። መግቢያው በር ኢየሱስ ነው ስትል ነበረ ቅድም። ጋድስ ሚሴጅ የሚል ሰው ገብቶ የወለጋ ምናምን ነኝ ያለህ ልጅ ወዴት መግቢያ? መግቢያው በር በኦርቶዶክስም ኢየሱስ ብቻ ነው ስትል ሰምቼህ ነበር። እርግጠኛ ነህ እንደዛ ነው? ወዴት መግቢያ? ወደ ገነት የምንገባበት አንድ በር ነው ያለን፣ እሱም ኢየሱስ ነው። እኔ ኢየሱስ ክርስቶስን ያገኘሁት ኦርቶዶክስ ቤት ነው እያልክ ስታስረዳው ነበረ። አዎ፣ አንተ ኢየሱስን ታውቀዋለህ? እኔ ኢየሱስን አውቀዋለሁ፣ አምነዋለሁ። ኢየሱስን ማን ትለዋለህ? አሁን የምጠይቅህን አትመልስልኝም ወይ? ኢየሱስን ማን ትለዋለህ ብዬ ጠየቅኩህ። እኔማ እኮ በኢየሱስ ክርስቶስ አምኜ የዘላለም ሕይወት ያገኘው ሰው ነኝ። ለዛ ነው ደግሞ አሁን እኔ ደግሞ ጥቅሱ ምላስ ላይ ያለ ውስጥ ላይ ግን ኢየሱስን ታውቀዋለህ? ጥያቄም በጥያቄ ሳይሆን ኢየሱስን ታውቀዋለህ? ኧረ እኔ ኢየሱስን በልቤ አምኜ እኮ ነው የዘላለም ሕይወት ያገኘሁት። ሰው በልቡ አምኖ ይድናል ነው የሚለው። ምን ሆነህ ነው? ኢየሱስን ማን ትለዋለህ? አሁን ጥያቄን አትመልስልኝም? እሺ ጠይቀኝ። እኔ እኮ ጥያቄ ልጠይቅህ ነው የገባሁት። ልጠይቀኝ አይደለም። እሺ ትቻ እንዲያውም አልጠይቅህም። ከዚህ በኋላ ጠይቀኝ።
እኮ ለቀደም ስታስረዳ መግቢያው በር አንድ ነው፣ እሱም ኢየሱስ ክርስቶስ ነው ስትል ነበረ። ኢየሱስ ነው መግቢያው። በኦርቶዶክስ ኢየሱስ ብቻ ነው መግቢያው፣ ሌላ መግቢያ በር የለም። ከክርስቶስ ውጪ ሌላ መግቢያ ማንን ፈልገህ ነው? በጻድቃን አትገባም፣ በእነ ተክለ ሃይማኖት አትገባም፣ በጻድቃን በሰማዕታት ወደ ገነት አትገባም። አሳየኝ ማስረጃ እንደዛ ብሎ ያስተምራል። ወይስ አንተ ማለት የአንተ ኦርቶዶክስ ሌላ ትመስለኛለች። ከኢየሱስ ውጪ ሌላ በር የለም። አሳየኝ። ለምን ቢባል እኛን ሆኖ በመስቀል ላይ የሞተልን ከአምላክ በመለኮት የሚመሳሰል እሱ ኢየሱስ ክርስቶስ ነው ለእኔ ሞተልኝ። ያንን ኢየሱስን ነው እኔ የምነግርህ። ኦርቶዶክስ ስለሆንኩኝ ነው ስለ ኢየሱስም ደግሞ ደፍሬ የምነግርህ። ኦርቶዶክስ ያለ ኢየሱስ መኖርን አታውቅም። ኦርቶዶክስ ያለ ኢየሱስ ክርስቶስ መግቢያ በር አለ ብለህ አስተምረህ አታውቅም። ከክርስቶስ ኢየሱስ ውጪ እኔ ኦርቶዶክሳውያንና እኛ ኦርቶዶክሳውያን ልናስተምር የምንችለው ስንጠራው ራሱ የሚጣፍጠን ስም የለም። ኢየሱስ ነው መግቢያው በር። ከአብ ጋር ያስታረቀን ከራሱ ጋርም የታረቅነው ኢየሱስ ክርስቶስ ይባላል። ለእኛ አምላካችን እሱ ነው። ከኢየሱስ ውጪ ሌላ መግቢያ አለ ብላ ኦርቶዶክስ ታስተምራለች የምትል ከሆነ ይህ የአጋንንትና የሴጣን ንግግር ነው እንጂ ወይም የክፉ ሰዎች ንግግር፣ የሐሜተኞች ንግግር እንጂ የቤተ ክርስቲያን አስተምሮ ስላልሆነ ማስረጃውን ክፈትልኝ። አመሰግናለሁ። ይኸውልህ ወንድሜ አሁን አንተ የምትላት ኦርቶዶክስ ማለት ነው በእርግጠኝነት ወይ አንተን አታውቅህም ወይም ደግሞ አንተ የኦርቶዶክስን ሐሜት ይዘህልኝ ትመጣለህ። እንዲህ ማስረጃ አምጣልሃለሁ። ሐሜት ታመጣ አንተን አታውቅህም እናንተን ታውቃለህ። ማስረጃ ነው የጠየቁት። ኦርቶዶክስ ስለሆንኩኝ እያልኩ በድፍረት እየነገርኩ የኦርቶዶክስ መግቢያው በር ኢየሱስ ይባላል እያልኩ ሐሜት ለምን ይዘህልኝ ትመጣለህ? ከኢየሱስ ውጭ ሌላ መግቢያ አለ ብለህ ታስተምራለች ቤተክርስቲያን? አታስተምረው። ከሐሜት ውጡ እንጂ ጥያቄ ያላችሁ ነው ጠይቁኝ፣ በአግባቡ ልመልስላችሁ። ፕሮፌት ዳንኤል ስፕሪት ቤት ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን አለው። ወደ ጥያቄ መግባት የቸርች ነው ግንብረት አለው። ወደ ጥያቄ እሺ፣ ወደ ጥያቄ ልግባ። የቸርች ነው ህብረት የምታደርገው አንጾኪያ የኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን ማለት አንጾኪያ የሚባል አለ አላውቅም። አንተ አታውቀውም? እሺ፣ የእምነት መግለጫዋ ምንድን ነው? የእምነት መግለጫዋን እኔ ይዤ አልዞርም። አይ ይዘት ዞራለህ ሳይሆን የእምነት መግለጫዋ ምንድን ነው? አንጾኪያ አይ እሱን አሁን ለሌላ ጊዜ ይዤ ስንቀሳቀስ አይሻልም? ትሜ የማታምንበት ሃይማኖት ነው እንደገባው ነው። ያው ለምሳሌ ያክል የኦርቶዶክስን የእምነት መግለጫ እነግርሃለሁ ይዤ ግን እየዞርኩ ግን ንገረኝ። የኦርቶዶክስን የእምነት መግለጫ እሱን ከመንገሬ በፊት ያንተን የአንጾኪያን አስረዳኝ። ከዛ በኋላ እኔ ደግሞ ንገረኝ። የኦርቶዶክስን ንገረኝ። ነግርሃለሁ። መጀመሪያ አንተን ንገረኝ ነው። የኦርቶዶክስን ንገረኝ አንተ መጀመሪያ። ይዘና ይሄ የእምነት መግለጫ ወይ የምታምንበትን ይዘህ ስትመጣ ዝም ብለህ ሳጠራት ወጠርና አንጾኪያ ዓለም አቀፍ ቸርች ምናምን ትላለህ። እሺ እኔ መድረክ ነው ይሰራል። ጂሰስ ኢዝ ሎርድ፣ ጂሰስ ኢዝ ሎርድ። Jesus is Lord. Jesus is Lord.